ሐምሌ 7 ቀን እግዚአብሔር አምላክ በአብርሃም ቤት የገባበትና ሳራ ይስሐቅን እንደምትወልድ የተናገረበት ዕለት ነው። ይህ የቅድስት ሥላሴ ክብረ በዓል በቤተ ክርስቲያናችን በየዓመቱ በደማቅ ሥርዓት ይከበራል። ታሪኩ ባጭሩ እንዲህ ነው። አባታችን አብርሃም ከተመሳቀለ ጎዳና ላይ ድንኳኑን ሰርቶ መንገደኞቹን ሁሉ በእንግድነት እየተቀበለ ሲያስተናግድ ይኖር ነበር። ጥንተ ጠላታችን ሰይጣን ለተንኮል አያፍርምና ይህንን መልካም ግብሩን ለማሰናከል አሰበ። አስቦም አልቀረ። የተጎዳ ሰው መስሎ ከጎዳና ቆሞ አብርሃም እንግዳ መቀበል እንደተወ እርሱ ሊበላ ሊጠጣ ከቤቱ ቢሄድ ራሱን ፈንክቶ ደሙን አፍሶ አጥንቱን ከስክሶ ልብሱን ገፎ እንደመለሰው ወደ አብርሃም ቤት ለሚሄዱ ሰዎች ይናገር ጀመር። በዚህ የተነሳ እንግዳ ወደ አብርሃም ቤት አልመጣ አለ። በዚህ ጊዜ አብርሃምም ማዕደ እግዚአብሔር ያለ ምስክር ያለ እንግዳ አልመገብም ብሎ 3 ቀን ሳይመገብ ጾሙን አደረ። በሦስተኛውም ቀን ይህን ደግነቱን እግዚአብሔር ተመልክቶ በ3 ሰዎች አምሳል አንድም በሥላሴ በሦስትነቱ አብርሃም ቤት ገብቷል። የሁሉ ፈጣሪ ዓለም ገዢ አምላካችን እግዚአብሔር ለስሙ ክብር ይግባውና በሐምሌ 7 ቀን ወደ ጻድቁ አብርሃም ቤት በመግባት በአንድነትና በሦስትነት ክብሩ ተገለጠለት። በዚህችም የከበረች ቀን አብርሃም በደጃፍ ሆኖ ዓይኖቹን አንስቶ ሲመለከት 3 አረጋውያንን አየ። ሮጦ ሄዶም ተቀበላቸው። ውሃ እናምጣላችሁ፣ እግራችሁን እንጠባችሁ፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁ ብሎ ከዚያም በባሪያው ዘንድ ካረፋችሁ በኋላ ወደ አሰባችሁ ትሄዳላችሁ አላቸው። እንደምታይ ሽማግሌዎች ነን፣ የመጣኑ ደግሞ ከሩቅ ነው። ስለዚህ አዝለ ወደ ድንኳን አስገባን አሉት። አንደኛው አዝሎ ወደ ድንኳኑ ሲያስገባ ሁለቱ በግብር በአካላዊ ገብተው ተገኙ። አብርሃምም ነገሩ የረቀቀበት ሲሄድ በጓዳ ለነበረችው ለሚስቱ ሳራ 3 መስፈሪያ የተሰቀለ ዱቄት ፈጥነሽ ለውሰሽ እንጎቻም አድርጊ አላት። ሚስቱም ሳራ እንዳዘዛት አድርጋ ጋግራ አቀረበች። በእርሱም ቤት ለነበረ አንድ ብላቴና ወይፈኑን አርዶ አወራርዶ እንዲያመጣለት ካዘዘው በኋላ ከወተትና ማር ጋር አብሮ አቀረበላቸው። እነርሱም አብርሃምን ደስ ለማሰኘት በሉ። ከዚያም የታረደው ወይፈኑን ተነስቶ በድንኳኑ ደጃፍ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ሥላሴን አመሰገነ። አብርሃም ደነገጠ። እንግዳ ከመጣልህ በትሑት ስብዕና በቅን ልቦና ሆነ ተቀበል፣ እንግዳ ካልመጣ ጾምህንም አትደር አሉት። ከዚያም ስለ ይስሐቅ አበሰሩት። ጻድቁ አባታችን አብርሃም አምላኩን ለማወቅ ሽቶ በእምነትና በሃይማኖት ጽናት ሥላሴን በአንድነት በሦስትነት ለማየት በቅቷል። በእርሱም የጽድቅ ሥራ ለብዙዎች ድነት ከመሆን አልፎ ቤተ ክርስቲያናችን የአብርሃሙ ሥላሴ በማለት አብርሃምን ታመሰግነዋለች። ቅድስት ሥላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉ የሥላሴ አንድነትና ሦስትነት ሊያውቅ ይገባል። በሚስጥረ ሥላሴ ትምህርት እንደምንረዳው ቅድስት ሥላሴ አንድም ሦስትም ናቸው። ሥላሴ የሚለው ቃል ሰለሰ 3 አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ሦስትነት ማለት ነው። ቅድስት ሥላሴ ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። ቅድስት ተብለው በሴት አንቀጽ መጠራታቸው ሴት እናት ልጇን መውለዷን እንደማትጠረጥረው ሁሉ ሥላሴ ይህንን ዓለም መፍጠራቸው ስለማይጠራጠሩ ነው። ሁሉም ከነርሱ ለነርሱ በእነርሱ ሆኗልና ሴት ወይንም እናት ልጇን ቢታመምባት እንዲሞትባት አትሻም። ሥላሴን ከፍጥረታቸው አንዱ እንኳን በጠላት ዲያብሎስ እንዲገዛባቸው አይፈቅዱም። ሴት ፈጭታ ጋግራ ቤተሰቦቿን እንደምትመግብ ሥላሴን በዝናብ አብቅለው ፀሐይን አብስለው ፍጥረቱንም ሁሉ ስለሚመግቡ ቅድስት ሥላሴ እያልን እንጠራቸዋለን። ልዩ ሦስትነት በትምህርተ ሃይማኖት ሥላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፍቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር 3 መሆናቸው ይገለጻል። በስም የቅድስት ሥላሴ የስም ሦስትነት አብ ወልድ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ አይባልም እንጂ ወልድም መንፈስ ቅዱስ አይባልም። ወልድም
ወልድ ይባላል እንጂ አብ ወይንም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወይንም ወልድ አይባልም። ስማቸው ፈጽሞ የማይፋለስ ነውና። በአካል የቅድስት ሥላሴ የአካል ሦስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሊቁ አቡሊዲስ ስለ ቅድስት ሥላሴ ሦስትነት ሲገልጽ ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሦስት ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስ ስም እናምናለን ብሏል። በግብር የቅድስት ሥላሴ የግብር ሦስትነታቸው ሲተረጎም የአብ ግብሩ ወልድን ማስረጽ ነው፣ ወልድ ወልዷልና መንፈስ ቅዱስንም አስርጿልና። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድ ቢወልድ መንፈስ ቅዱስንም ቢያሰርጽ አብ ወልድን ቢወልድ መንፈስ ቅዱስን ቢያሰርጽ እንጂ አይወለድም አይሰርጽም። ወልድ ቢወለድ እንጂ አይወለድም አይሰርጽም አያሰርጽም። መንፈስ ቅዱስ ቢሰርጽ እንጂ አይወለድም አያሰርጽም። በመሆኑ ቅድስት ሥላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብለው ይጠራሉ። በእርግጥ ሚስጥረ ሥላሴ በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። እርሱም ባወቀ ግን ሚስጥረ ሥላሴ በሚስጥረ ጥምቀት ተገልጧል። እንግዲህ እምነታችንን በቅድስት ሥላሴ ላይ በማድረግ በጸናች ሃይማኖት ልንጸና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።